ህይወቴ እንዲበጣበጥ አልፈልግም። በተለይ ከአንቺ ጋር መጣላት አልፈልግም። እኔ ደግሞ ፈለግኩ በእናትህ በቃ ይሁን ይለማን አንቺ ማርያምን ዛሬ እንግዲህ ቡራ ባልተጠበቀ ሁኔታ መጥቷል። ምክንያቱም ትናንትና ሀይሚና አብሳላት ተገናኝተው ነበር። የሁለታቸው ግንኙነት ደግሞ ብሩክን በጣም አናዶት ነበር። ይሄን አስመልክቶ ዛሬ ሀይሚን እዛች ትንሿ ቤት ፍቅር በፍቅር የተሞላችበት ዶርም ወስዷት ነበር እና እንግዲህ እዚህ ዶርም አትወጭም፣ እኔ የምልሽን አሰሚም፣ በሁለታችን መሀል የትኛውም ሰው መግባት የለበትም። እዚያ ባህሪ የሆነ ሰፊ ቤት ስንሄድ ሁሉም ሰው ተንጋግቶ እየመጣ ነው። በተለይ እኔና አንቺን ህይወት የሚበጠብጥ ሰው መምጣትም ማግኘትም ስለሌለብሽ እምልሽን እስከምሰሚ ድረስ ህይወቴ እንዲበጠበጥ ስለማልፈልግ አንቺን ማጣት ስለማልፈልግ እዚች ዶርም መውጣት የለም ብሎ እንግዲህ ዛሬም በተለመደው ሁኔታ ወይም ደግሞ ጠልፏታል ማለት ነው። እና ሀይሚ ደግሞ አምራለሽ ማለት ነው። ምክንያቱም ዶርሚቱ ትንሽ ናተኝ በጣም ምንም ጠባብ ናት፣ ቦታ ያላት ግን ደግሞ ቡራሄን የመረጠበት ምክንያት ማንም ሰው የማያውቀው እንደገና ደግሞ ትንሽም ስለሆነች ዝር መባያም የላትም እና ብቻ ግን እቺ ዶርም እስካሁን አለች እንዴ? ሁለቱንም ቤት ቡራ እንግዲህ እንዴት ነው ክራዩ ራሱ ሞር ይሆንበታል። ብቻ ግን ሀይሚም ለትናንቱ ይቅርታ ብላለች እና ምክንያቱም ከዚህ በኋላ አላገኛትም እንደ ጥፋት ከተቆጠረ ብላለች። ስለዚህ በሀይሚና በቡራ መሀል የምትገቡ ከነሱ ፍቃድ ውጭ በመሀል ሶስተኛ ወገን የምትገቡ እንዴት ነው? በትክክለኛው መንገድ ቡራ ሲናገር ግልጹን ቤታችን አትምጡ፣ የእኛን ህይወት የምትበጠብጡ ሰዎች እግራችሁን አሳጥሩ እየተባላችሁ ነው። አብሳላት ታዲያ ይሄ ነገር እንዴት ነው? ናፈቀኝ ምናምን እያልሽ ቪዲዮ ከምትሰሪ ከዚህ በላይ ምንም የለም። በቃ ብሩክ ደግሞ በጓደኝነት ምናምን ከሆነ ችግር የለውም እያለ ነው። አፈቀርኩህ ያለች ሰው እንዴት በጓደኝነት እዚህ በኋላ ቪዲዮ አብራ በተደጋጋሚ ከሰራች እንዴት ነው? ከባድ ነው። ብቻ ሀይሚም እኮ ግን አሁን ድጋሚ አላገኛትም ብላለች። እና ሰላም ሰላም ቤተሰብ እንዴት ናችሁ? ይቅርታ በጣም ሰላም ሳልላችሁ ማለት ነው። እና እንኳን አደረሳችሁ ለሆሳዕና ማለት ነው። ውድ የክርስትና እምነት ተከታዮች ማለት ነው። እንግዲህ ጾማችን እየተዳረሰ ትንሽ ቀናት ነው የቀሩን፣ ሳምንት ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር። ለበዓሉ ደግሞ ያድርሰን በሰላም እያልኩኝ በመላው ዓለም የምትኖሩ ውድ የክርስትና እምነት ተከታዮች እንኳን አደረሳችሁ በድጋሚ እያልኩኝ እንግዲህ በጨረቃዎች አጠር ባለ ቪዲዮ ነው የመጣሁት ማለት ነው። በእርግጥ ቪዲዮ እየሰራው አይደለም፣ ከስራ አንጻር ብዙም እየተመቸኝ አይደለም። ለዛ ነው ጾምም ስለሆነ ማለት ነው እና ትንሽ ይከብዳል። ስለዚህ በዚህ መልኩ እንግዲህ አጠር ያለ ቪዲዮ ሰራለሁ። እንግዲህ ብሩክም እያደረገ ያለው ነገር ትክክል ነው። ሀይሚ እንግዲህ በቃ ለመጨረሻ ጊዜ በቃ እኔም የማልፈልገውን ሰው ማግኘት የለብሽም፣ ከኔ ፍቃድ ውጭ ማንንም ማግኘት የለብሽም ብለዋታል። እንደው ማንም እንዲያይበት አይፈልግም አሁን ላይ ብሩክ ማለት ነው። ማንም ሰው ከሱ ውጭ ማለት ነው። ማንም ሰው አመረዋል። በስማም ትናንት እኮ ተናዷል ብሩክ በጣም ማርያምን እግዚአብሔርን እያለ ማለት ነው። በቃ አልፈልግም አለ። በቃ ማንንም ሰው እንድታገኝ አልፈልግም። አሁን እኔ የተሳሳተ መንገድ ነበር ከዚህ በፊት የተከተልኩት አብሳላትን ማምጣቴ፣ ግን ደግሞ አሁንም ቢሆን እኔ በተሳሳትኩት መስመር አንቺ መግባት የለብሽም፣ ልክ አይደለም ብሏል። ያው ሀሳብ ክንም ተቀብላለች ሀይሚ ማለት ነው። ማለት ያው ችግሩን ለመፍታት ነበረ ለአንዴና ለመጨረሻ ትናንት የጠራቻት። ቢሆንም ግን ስህተት ከሆነ ይቅርታ ብላ ዛሬ እግሩ ስር ወድቃ ለምነዋለች። እዚች ቤት መታፈን አልፈልግም ብላለች ማለት ነው። ብሩክ እንግዲህ ሀይሚን በቁጥጥሩ ስር ስለዋላት በቃ የኔና የኔ ብቻ ማንም እንዲያይብኝ አልፈልግም ስላለ እንግዲህ ወይ ቅስቅስ በቃ እኔ ወሰንኩ ብሏል። አባውራው ወስኗል። ቁጭ በይ ተብላለች ሀይሚ ማለት ነው። እና ቁልፉን ተቀብሎ እንግዲህ የትማተጅም ተብላለች። እንግዲህ ባል እንዲህ ነው አይደለ? አዎ አባውራ እንዲህ ነው። በቃ ስተት ስትሰራ አንዲት ሚስት ማለት ነው እና ትክክል አይደለሽም ብሎ መስመር የሚያስዝ ባል ነው ይባላልና ይባላል ነው እንግዲህ። በነገራችን ላይ ያው ሀይሚም እኮ ችግሮችን ለመፍታት ነው እንጂ ከእሷ ጋር ለመቀጠል በጓደኝነትም እኮ አልቀበልም ብላለች። ብሩክ ደግሞ ዛሬ ለጓደኝነት ከሆነ ችግር የለውም ብሏል። ለምንድን ነው በር የምከፍታ አንተ ራሱ ማለት ነው? በቃ አፈቅርኩ ብሎ የመጣ ሰው ወደ ጓደኝነት ሲቀየር ለአንተ ቀላል ሊሆን ይችላል፣ ለልጅቷ ግን
ላይ ቀላት ይችላል። ሞር ደግሞ ፍቅሯ እያገረሸበት ከመጣ አልቅሳ ቁጭ ነው የምትልና በዛ ሰዓት ደግሞ ችግር ይፈጠራል። የአብሳላት ስሜት ምን እንደሚሆን አይታወቅም። ሞር እያየች ቪዲዮ እየሰራች እየተቀራረበች ስትመጣ ለአንተ ትልቅ ፈተና ነው። ጓደኝነቱ ምንም ቀርቶባችሁ ራሳችሁ ሁለታችሁ ብቻ ምርጥ የሆነ ቪዲዮ መስራት ትችላላችሁ፣ ሀይሚና ብሩክ ማለት ነው። እና የምሬን ቪዲዮአችሁ ደግሞ ሞር ይታያል የእናንተ ምርጥ ስለ